እንደምን አላችሁ ክብሯትና ክብሯን በቤስት ስፖርት ኢትዮጵያ ቻናል ላይ ተገኛላችሁ። የዝውውር መስኮቱ በስፋት አንድ ሁለት እየተባለ እየተሟሟቀ ይገኛል። ገና አልተከፈተም፣ ነገር ግን ስሞችን በስፋት እየተሰማን እንገኛለን። የዓለም ዋንጫም ሌላኛው የዛሬ ቆይታ ጉዳያችን ነው። አንድ ቀን ብቻ ቀርቶታል። ነገ ደቡብ አፍሪካ ከሜክሲኮ የ2010 የዓለም እግር ኳስ ዋንጫ የመክፈቻ ጨዋታ ዳግም ይደገማል። ሜክሲኮና ደቡብ አፍሪካ በሚያደርጉ ጨዋታ ይጀምራል። በስፋት እየተመለከትነው እንቆያለን። ከዓለም ዋንጫ ጋር በተያያዘ ፊፋ እየተወቀሰበት እየተብጠለጠለበት ያለ ጉዳይ አለ። እነሱን በስፋት እየተመለከትን እየነገርናችሁ እንቆያለን። ከዛ ውጪ ግን ለእናንተ ጥያቄዎችንም እናቅርብ። ማርከስ ራሽፈርድ ወደ ቼልሲ፣ ማርክ ኮኩሪያ ወደ ማንቸስተር ዩናይትድ የሚሉ ዜናዎችን በስፋት ሰምተናል። ከዛ ውጪ የሪያል ማድሪዱ የመስመር አጥቂ ቪኒ ጁኒየርን ከአርሰናል ጋር የሚያያይዙ ጉዳዮችም በስፋት እየተደመጡ ይገኛሉ። 1 2 3 እየተባለ ብዙ ዝውውሮችን እየሰማን እንገኛለን። በየክለቦቻችሁ በዛሬው ዕለት የወጡ አዳዲስ ጉዳዮችን እየነገርናችሁ እንቆያለን። የእናንተንም ሐሳብ፣ አስተያየት፣ መልእክቶችን፣ ጥቆማዎችንም ጭምር እንቀበላለን። የምታደርሱንን መልእክቶች በትክክል ወደ እናንተ መልሰን ማቅረባችንን አሁንም እንቀጥላለን። መልእክቶቻችሁን ለኩልን፣ ሐሳብ አስተያየቶቻችሁን እንቀበላለን። ባነሳናቸው ጉዳዮች ላይ ማርከስ ራሽፈርድ ወደ ቼልሲ ቢመጣው ስኬታማ ይሆናል ብላችሁ ትጠብቃላችሁ ወይስ ደግሞ ሌላኛው አሊያንድሮ ጋርናቾ ሆኖ ሊያርፍ ይችላል ወይስ ደግሞ የማርክ ኮኩሪያ ዝውውር በማንቸስተር ሲቲም በማንቸስተር ዩናይትድም እየተፈለገ ይገኛል። አይንዞ ማሬስካ የሚፈልጉት አሰልጣኝ ማይክል ካሪክም ግራ መስመር ቦታ ላይ ተጫዋቾችን እያማተረ ይገኛል። በተከላካይ ቦታ ላይ በዘንድሮው የውድድር ዘመን ደግሞ ብዙ ክለቦች የግራ መስመር አጥቂ ቦታ ላይ ክፍተት አለባቸው። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ሊቨርፑል፣ ቸልሲ፣ አርሰናልን ብንመለከት ያ ቦታ ክፍት እንደሆነ እየተመለከት እንገኛለንና እንደዚህ አይነት ዝውውሮች ይነሳሉ። ኡሊያን አልቫሬዝ መዳረሻው የት ይሆናል? አትሌቲኮ ማድሪድ የሪያል ማድሪድን ጥያቄ ይቀበላሉ? ትልቁ ጥያቄ ነው። ሌሎችንም ጉዳዮች እያነሳን እንቀጥላለን። መልእክቶቻችሁን ላኩልን። ቪዲዮቻችን ከቀን ወደ ቀን ብዙ ሰው ጋር እየደረሱልን አይደለም። የእናንተን እገዛ እንፈልጋለን። የእናንተ አንድ ላይክ በእጅጉ ያገዘናል። ሁሉም ይህን ቪዲዮ የሚያይ በሙሉ ላይክ አድርጎ እንዲጀምር በቅድሚያ እናሳስባለን። በቀጥታ ወደ ጉዳዮቻችን እናልፋለን። የዓለም እግር ኳስ ዋንጫ የመጀመሪያ ጨዋታዎች ሊደረጉ ቀናቶች ብቻ ይቀራሉ። ከዓለም ዋንጫ ጋር በተያያዘ የሚነሱ ጉዳዮች አሉ። ዛሬ የብሔራዊ ቡድኖች ጨዋታዎች አሉ። ከነዚህ ብሔራዊ ቡድኖች መካከል የፖርቹጋል ብሔራዊ ቡድን፣ የአርጀንቲና ብሔራዊ ቡድን በእርግጥ በቅርቡ የተጠናቀቀ ከእኩለ ሌሊት በኋላ በተደረገው ጨዋታ ባርኮ 8ኛው ደቂቃ ላይ፣ ሜሲ 72ኛው ደቂቃ ላይ፣ አልሜዳ 87ኛው ደቂቃ ላይ ባስቆጠሯቸው 3 ግቦች 3-0 በሆነ ውጤት የአይስላንድን ብሔራዊ ቡድን ማሸነፍ ችሏል። ቫለንቲን ባርኮ አዲሱ የቸልሲ ተጫዋች እንደሆነ ይታወቃል። ከስትራስቡርግ ወደ ቸልሲ የተዘዋወረ ወይም የቸልሲ ሌላኛው ክለብን የለቀቀ ተጫዋች እንደሆነ ይታወቃል። የዝውውር መስኮቱ ሲከፈት በይፋ የሚደረግ አይነት ዝውውር ነው። ፖርቹጋል ከናይጄሪያ ዛሬ 4:45 ላይ የሚያደርጉት ጨዋታ ክርስቲያኖ ሮናልዶን፣ ብሩኖ ፈርናንዴዝ ዳግም የምንመለከትበት ከዓለም ዋንጫው በፊት የመጨረሻ ጨዋታቸውን ያከናውናሉ። እንግሊዝ ኮስታሪካን ትገጥማለች። በዚህ ጨዋታ ዙሪያ አሰልጣኝ ቶማስ ቱዌል አንድ ነገር አበሳይቷቸው አስተያየት ሲሰጡ ተመልክተናል። በተለይ ደግሞ በአስገራሚ ሁኔታ ጁድ ቤሊንጋም የብሔራዊ ቡድኑ ቁልፍ ተጫዋች ነው ወይ አይነካም ወይ ተብለው ተጠይቀው በጣም በብስጭት ማንኛውም ተጫዋች እንግዲህ በብሔራዊ ቡድኑ ውስጥ 13 14 15 የመጀመሪያ ተሰላፊ ሆነው መጫወት የሚችሉ ተጫዋቾች አሉ። ስለዚህ ጁድ ቤሊንጋም የሚነካ ተጫዋች አይደለም የሚለው ትክክለኛ ምላሽ አይደለም፣ ወይም እሱ በሌለበትም ሰዓት አሸንፈናል ጨዋታዎችን የሚል አስተያየታቸውን ሰጥቷል ቶማስ ቱዌል። ከቡካዮ ሳካ ጋር በተያዘ ከማርች ወር ጀምሮ ጉዳት ላይ ነበር፣ ከነ ጉዳቱ ነበር ሲጫወት የነበረው 100% ሙሉ ለሙሉ በማች ፊትነሱ ላይ በሙሉ ጤንነት ላይ ሆኖ ጨዋታዎችን እያደረገ አይደለምና የበለጠ እየተንከባከብነው እንቀጥላለን የሚል አስተያየታቸውን ሰጥቷል። ብዙ የሚያስብል ጉዳይ ነው። ከዓለም ዋንጫ ጋር በተያዘ ጥቂት ነጥቦችን እናንሳና ወደ ሌሎች መረጃዎቻችን እናልፋለን። የላሊጋ ክለቦች ውሳኔን ተመልክተናል። በላሊጋው ላይ የመጨረሻ እስከ ሰሚ ፋይናል እና ፋይናል የሚጓዙ ብሔራዊ ቡድኖች ውስጥ ጥቂት የማይባሉ የላሊጋ ተጫዋቾች ካሉ በደንብ ጨዋታዎቹ እንዲራዘሙ ይደረጋል የሚል ውሳኔን ተመልክተናል። ያም ቡድኖቹ እንዳይጎዱ በማሰብ የተወሰነ ውሳኔ ነው። ከዓለም ዋንጫ ጋር በተያዘ ፊፋ አንድ ነገር ለማድረግ አስቧል። በዓለም ዋንጫ ላይ ፈርስት ካም ፈርስት ሰርቭ የሚል አንድ ቀድሞ ይመጣ ቀድሞ ይስተናገዳል ብሎ አንድ ይፋ
ያደረገው ነገር አለ። $79 ለከፈሉ ደጋፊዎች በስቴዲየሙ ስክሪን ላይ ስማቸው እንዲነበብ እንዲጻፍ ይደረጋልና በቴሌቪዥን ስክሪኖችም ላይ እንዲተላለፍ ለማድረግ ፊፋ እቅድ ይዞ እየሰራ ይገኛልና ምዝገባዎችንም ጀምሯል የሚሉ ዘገባዎችን ተመልክተናል። የኢራን ጉዳይም ይነሳል። የኢራን 8% የትኛውም ቡድን 48ቱም ብሔራዊ ቡድኖች 8% የደጋፊዎችን በስቴዲየሙ ለምሳሌ 100,000 የሚይዝ ደጋፊ ካለ ስቴዲየም ካለ ከዛው 8% ለየሀገራቱ ይሰጣልና የኢራን እግር ኳስ ፌዴሬሽን ደግሞ የቀናት እድሜ ቀርቶት የኢራን ብሔራዊ ቡድን ጨዋታ 8% የደጋፊዎች ድርሻ እስካሁን እንዳልተሰጠውና በጣም አነጋጋሪ ነገሮች እንዳሉ የሚያሳዩ ዘገባዎችን ተመልክተናል። ኦማር አብዱል ቃድር አርታንንም በተመለከተ ሶማሊያዊው አልቢትር አሁንም ጥያቄ እያስነሳ ይገኛል። እንዴት ነው ፊፋም አሜሪካም ሊከለክሉት የሚችሉት? አሜሪካ ከደረሰ በኋላ በማያሚ ኤርፖርት ኢንተርናሽናል ኤርፖርት ከተገኘ በኋላ ነው እንግዲህ ወደ አሜሪካ እንዳይገባ የተከለከለውና ትልቁ የህይወት ዘመኔ ህልሜ ዲስትሮይ ተደርጓል፣ በዚህ በመግቢያው በር ላይ ተከልክዬ የሚል ሀሳቡን ሲያነሳ ነበር። ካናዳ አንድ ነገር ኮንሲደር እያደረገች ይገኛል። በዛ በካናዳ የሚደረጉ ጨዋታዎችን እንዲመራና ወደ ካናዳ እንዲመጣ ለማድረግ ጥረት እያደረገች እንዳለ የሚያሳዩ ዘገባዎች አሉ። ብዙ ነገሮችን ማንሳት ይቻላል። ከማንቸስተር ዩናይትድ ዝውውሮች ጋር በተያያዘ አንድ ሁለት ጉዳዮችን አንስተን እንጀምር። ቸልሲን የተመለከቱ ጉዳዮች ይነሳሉ። ሌሎችንም ቡድኖች ዳቪድ ኦርነስቲን በዝውውሮች ላይ በጣም ትልቅ የሚባል ባለሙያ ነውና በጣም በክረምቱ የትኛው ቡድን በጣም የቢዚየስት የሚባል የዝውውር መስኮት ያሳልፋል ተብሎ ተጠይቆ ነበረ። በቀጣይ የዝውውር መስኮት ይፋ ተደርጎ ሲከፈት እንደኔ ማንቸስተር ዩናይትድ ማለት እወዳለሁ። በጣም ቢዚየስት የሚባል የዝውውር መስኮት ያሳልፋል። ከአርሰናል ጋር በተያዘ ደግሞ የሚኬል አርቴታ ቡድን ውስጥ ቢዝነሱ በጣም ትልቅ አይን የሚይዙ ዝውውሮችን ትልልቅ ዝውውሮችን እንጠብቃለን እንጂ በጣም የቢዚ የሚሆንበት የዝውውር መስኮት ለአርሰናል ላይሆን ይችላል። ነገር ግን አይን የሚይዙ ዝውውሮች በደንብ አርሰናል ቤት ትልልቅ ስሞች ደግሞ ወደ አርሰናል ወደ ሚኬል አርቴታ ቡድን ውስጥ ይቀላቀላሉ የሚል እምነት እንዳለው ተነግሯል። እንዳጠቃላይ ግን ከማንቸስተር ዩናይትድ ጋር በተያዘ የኤሊዮት አንደርሰንን ጉዳይ ትቶታል ወይ የሚለው ጉዳይ ባለፉት ቀናት ሲነሳ ነበር። በአንዳንድ ብዙሃን መገናኛዎች ማንቸስተር ዩናይትድ ወደ ማቲያስ ፈርናንዴዝ ዝውውር ትኩረት አድርጓል የሚሉ ዘገባዎችን ስንመለከት ነበር። ዘ ታይምስ ይዞት ወጣው ዘገባ እንደሚያሳየው ከሆነ ማንቸስተር ዩናይትድ ተጫዋቹን ለማስፈረም ጥረት እያደረገ እንዳለ አሁንም ቢሆን ከዝውውሩ እንዳልወጣ የማንቸስተር ሲቲ ሰፊ ድል እንዳለው ሲዘገብ ነበረ። ማንቸስተር ሲቲን የማሸነፍና ኤሊዮት አንደርሰንን ወደ ማንቸስተር ዩናይትድ ወደ ኦልድ ትራፎርድ ለማምጣት እንቅስቃሴዎችን እንደሚያደርግ የሚያሳዩ ዘገባዎች ወጥቷል። የ3 ዓመቱ እንግሊዛዊ ተጫዋቹ ከለማንጫ በኋላ ነው ዝውውሩን ሊያጠናቀቅ የሚችለው ወይም እንግሊዝ ብሔራዊ ቡድን ቆይታ ይወሰናልና እንግሊዝ ብሔራዊ ቡድን እስከ ፋይናል እስከ ፍጻሜው የሚጓዝ ከሆነ የተጫዋቹም ዝውውር በዛ ደረጃ የሚዘገይ ነውና ዴሊ ሜል ደግሞ ይዞት የወጣው ዘገባ ለዴክላን ራይስ የተከፈለው 105 ሚሊዮን ፓውንድ በላይ ለኤሊዮት አንደርሰን ይፈልጋል። የ3 ዓመቱ ተጫዋች ማች ፊትነሱ ብዙ ጨዋታዎችን በማድረግ ረገድ ለምሳሌ ከኒውካስል ዩናይትድ ፎረስትን የተቀላቀለው በ35 ሚሊዮን ፓውንድ ነው። አንድም ያም ዋጋ ከግምት ይገባል። ከዛ በተጨማሪም 92 ጨዋታዎችን አድርጓል። ባለፈው የውድድር ዘመን ወይም በተጠናቀቀ የውድድር ዘመን ላይ 50 ጨዋታዎችን አድርጓልና ኤሊዮት አንደርሰን ወደ ማንቸስተር ዩናይትድ የሚመጣበት እድል ምን ያክል ነው የሚለው ማንቸስተር ዩናይትድ አሁንም ተስፋ እንዳልቆረጠበት የሚያሳዩ ዘገባዎች አሉ። ለማንቸስተር ዩናይትድ ግን ሌላኛው ትክክለኛ አማራጭ የማቲያስ ፈርናንዴዝ ጉዳይ ነው። በትልቅ ደረጃ እየተነሳ ይገኛል። ማቲያስ ፈርናንዴዝ እና ኤሊዮት አንደርሰንን እስቲ በፕሪሚየር ሊግ ላይ በአንዳንድ የመከላከል የማጥቃት የኳሶችን የማደራጀት ኳሊቲዎች እናነጻጽራቸው። ታክል በማሸነፍ ታክሎችን በመውረድና በማሸነፍ ሁለቱም 67 እና 63 በፕሪሚየር ሊግ ላይ ኤሊዮት አንደርሰን 5ኛ ማቲያስ ፈርናንዴዝ ደግሞ 3ኛ ደረጃ ላይ ይቀመጣሉ። የመሬት ላይ ኳሶችን በማሸነፍ ደግሞ አንድ ለአንድ አጋጣሚዎች ላይ ኤሊዮት አንደርሰን የፕሪሚየር ሊጉ ቀዳሚ ነው በ231 ኳሶች እንዲሁም 180 ኳሶችን በማስመዝገብ ደግሞ ማቲያስ ፈርናንዴዝ 3ኛ ደረጃ ላይ ይቀመጣል። በፖሴሽን ኦን ኳስ በመንጠቅ ፖሴሽን ኦን ላይ ደግሞ 306 ኤሊዮት አንደርሰን የፕሪሚየር ሊጉ ቀዳሚ ነው በዚህ ቁጥር። 10ኛ ደረጃ ላይ ደግሞ ማቲያስ ፈርናንዴዝን እናገኘዋለን። በፖሴሽን ኦን ወይም ደግሞ በጣም ዲፌንሲቭ ፋይናል ሰርድ ላይ በራሳቸው የቡድን ክልል ላይ ኳሶች በመንጠቅ ደግሞ ኤሊዮት አንደርሰን ከማቲያስ ፈርናንዴዝ የተሻለ ነው። አኩሬትሊ ጨዋታዎችን ስዊች በማድረግ ደግሞ ኤሊዮት አንደርሰን 7ኛ ደረጃ ላይ ይቀመጣል። ማቲያስ ፈርናንዴዝ 4ኛና ጥሩ ማነጻጸሪያ አይነት ቁጥሮች ያሏቸው ቡድኖች እንደሆኑ
እየተመለከትን እንገኛለን። የአርሰናል ጉዳይ ይነሳል፣ ወደ በኋላ ላይ በደንብ በዝርዝር እንመለከተዋለን። አስቀድሜ ግን ትናንትና ሲያነጋግር የነበረውን ጉዳይ ላንሳ። የኡሊያን አልቫሬዝ ጉዳይ። ኡሊያን አልቫሬዝ በአትሌቲኮ ደ ማድሪድ እየተጫወተ ይገኛል። የአትሌቲኮ ማድሪዶ ፕሬዝዳንት ኤንሪኮ ሴሬዜ የሪያል ማድሪድንም ይፋዊ መግለጫ ተመልክተናል። ሪያል ማድሪድ ምንድን የሚለው ለ26 ዓመቱ አርጀንቲናዊ ተጫዋች ኡሊያን አልቫሬዝ ከ2030 ድረስ በአትሌቲኮ ደ ማድሪድ በኤር ሜትሮፖሊታኖ የሚያቆይ ውል አለውና ለዚህ ተጫዋች አትሌቲኮ ማድሪድ ተጫዋቹን ለማስፈረም የከፈለው ክፍያ ይታወቃል። ከማንቸስተር ሲቲ እስከ 100 ሚሊዮን ዩሮ ድረስ ይደርሳል፣ ወይም ደግሞ 95 ሚሊዮን ዩሮ አካባቢ እንደሆነ ይነገራል። በወቅቱ ትልቅ ክፍያ ነው አትሌቲኮ ማድሪድ ተጫዋቹን ከፍሎ ያስፈረመውና የ6 ዓመቱን ተጫዋች ለማስፈረም ሪያል ማድሪድ ትናንትና የቦርድ ስብሰባ አድርገው ነበረና ይፋ ባደረገው መግለጫ መሰረት ሪያል ማድሪድ አናውንስ እንዳደረገውም የቦርድ ስብሰባ ከተጠናቀቀ በኋላ 150 ሚሊዮን ዩሮ ለአትሌቲኮ ማድሪድ ለክለብ አትሌቲኮ ደ ማድሪድ ልከናል ለዩሊያን አልቫሬዝ ለተጫዋቹ የመብት ግዢ ለማድረግና ያንን ደግሞ በክለቡ በኩል ውድቅ አድርጎታል የሚሉ ሀሳቦችን ሰንዝረው ነበርና ይፋዊ መግለጫዎች ከወጡ በኋላ አትሌቲኮ ማድሪድ በይፋዊ የማህበራዊ ትስስር ገጾቹ ላይ በሳቅ ኢሞጂ መልስ ሲሰጥ ነበረ። ከዛ በኋላ ደግሞ ኤል ቸረንጊቶ የተባለ የቴሌቪዥን ጣቢያ አለ። በዚህ ጣቢያ ላይ ተገኝተው የኡሊያን አልቫሬዝን ጉዳይ በተመለከተ የኤንሪኮ ሴሬዞ የአትሌቲኮ ማድሪዱ ፕሬዝዳንት ኤንሪኮ ሴሬዞ እኛ ምንም አይነት ፕላን የለንም ተጫዋቹን ለሪያል ማድሪድ ለመልቀቅ ለመሸጥና አትሌቲኮ ማድሪድ የአንድ ነገር ሲል ነበረ ሪያል ማድሪድ ከባርሰሎናም በላይ አሰቀኝ ሆኖብናል ብሏል። ባርሰሎና 100 ሚሊዮን ዩሮ አቅርቦ ነበረ ለተጫዋቹ። እንግዲህ አሁን ያቀረበው ማለት በፓውንድ ስንመዝነው 130 ሚሊዮን ፓውንድ አካባቢ ነውና በጣም አነጋጋሪ ጉዳይ ሆኗል። በሪያል ማድሪድ ቤት ምን ያክል በጣም የሚገርም ተጫዋች ሊሆን እንደሚችል የጆዜ ትክክለኛ ፈራሚ እንደሚሆን በደንብ መናገር ይቻላልና ብዙ ሀሳቦች የተሰጡበት ያለ ዝውውር ነው። ጆዜም ትናንትና በዛው በማድሪድ ከተማ ተገኝቷል። የሮድሪም ጉዳይ ከማድሪድ ጋር በተያዘ ይነሳል። አሁን የመፈረም እድሉ ጠባብ ነው ተብሏል። ከዛ ውጪ ግን በግራ መስመር ቦታ ላይ ሴንተር ባክም ግራ መስመር ቦታ ላይ መጫወት የሚችሉ ተጫዋቾችን ሪያል ማድሪድ እያማተረ ይገኛል። ሁለት ስሞች አሉ፣ ሪካርዶ ካላፊዮሪን ከአርሰናል እንዲሁም ደግሞ ጆስኮ ግቫርዲዮልን ከማንቸስተር ሲቲ። ጆስኮ ግቫርዲዮል በማንቸስተር ሲቲ አዲስ ውል በቅርብ ቀናት ላይ ይቀርብለታል ተብሎ ይጠበቃል። በተለይ ዓለም ዋንጫ ላይ የሆኑ ተጫዋቾች ትኩረታቸው ዓለም ዋንጫ ላይ ስለሚሆን ነገሮች የሚዘገዩት ለዛ ነው። ብዙ ደጋፊዎች ጥያቄዎች አሏችሁ፣ ለምንድነው ዝውውሮቹ እየዘገዩ ያሉት የሚል። አንደኛ የዝውውር መስኮቱ አልተከፈተም፣ ሁለተኛ ደግሞ እስካሁን በክለቦች ደረጃ ስምነት ላይ የሚደርሱባቸው በጣም ፕሮግረስ ያደረጉ ነገር ግን ለደጋፊዎች ለብዙሃን መገናኛዎች ይፋ የማያደርጓቸው ዝውውሮች ይኖራሉ። በዛ ሂደት ደግሞ ድርድሮችንም ያከናውናሉ ተብሎ ይጠበቃል። እነዚህ ጉዳዮች በስፋት የሚነሱ ሀሳቦች ናቸውና ሪካርዶ ካላፊዮሪንም ጆስኮ ግቫርዲዮልንም ከሁለቱ በአማራጭነት ለማግኘት ሪያል ማድሪድ ፍላጎት አለው። ነገር ግን ቀላል ይሆናል ተብሎ አይጠበቅም። የአርሰናልን ጉዳይ ላንሳ። ከአርሰናል ጋር በተያዘ ሁለት የግራ መስመር አጥቂዎች ቦታ ላይ ፍላጎት አለው። ከነዚህ ቦታዎች መካከል ደግሞ ትልልቅ ደረጃ ላይ ያሉ ተጫዋቾች ስማቸው እየተነሳ ይገኛል። ለዛሬ የምናነሳቸው ሁለት ስሞች ናቸው። የአንድ ዓመቱ ቱርካዊ ኢንተርናሽናል ኬነን ዩልዴዝ እንዲሁም ደግሞ የቪኒ ጁኒየር ጉዳይ ይነሳል። ቪኒ ጁኒየር በተለይ ከሁለቱ ተጫዋቾች የበለጠ አርሰናልን አንድ ደረጃ ከፍ ሊያደርግ የሚችል ከዚህ በፊት አምቢሽየስ የሚባሉ ዝውውሮች አሉ። ኤርሊንግ ብራውት ሃላንድ ወደ ማንቸስተር ሲቲ ሲዘዋወር ወይም ደግሞ ዴክላን ራይስ አርሰናልን ሲቀላቀል ቡድኖቹ በዝውውሩ ምን አምቢሽን እንዳላቸው የሚያሳዩበት ነው። ለምሳሌ ማንቸስተር ዩናይትድ ዛሬ ተነስቶ ኬሊያን ኤምባፔን ማስፈረም ቢፈልግ ወይም ቢያስፈርም የቡድኑን እቅድ ትልልቅ ተጫዋች ስታመጣ ትልቅ ነገር አቅደ ነውና እንደዚህ አይነት ዝውውሮች ይነሳሉ። ስለ ኬሊያን ኤምባፔ በተደጋጋሚ ከዚህ በፊት የተነሱ ሂደቶች አሉና ኬነን ዩልዴዝ ጋር በተያዘ ዩቬንቱስ ተጫዋቹን መልቀቅ አይፈልግም። ነገር ግን ዩቬንቱስ በአውሮፓ ቻምፒየንስ ሊግ ላይ የሚሳተፍ ቡድን አይደለምና እንደዚህ አትሌቲክ ዘገባ አርሰናል ኮንሲደር እያደረገ ያለው ዝውውር ነው። ነገር ግን በተጫዋቹ በኩል አሁንም ፍላጎቶቹን ይፋ አላደረገም። ዩቬንቱስም በይፋ ውድቅ ያላደረገው ዝውውር አርሰናልም ይፋዊ ጥያቄ ያላቀረበበት ነገር ግን እንደዚህ አትሌቲክ ዘ ታይምስ ዘ ቴሌግራፍ በጣም በዝውውሮች ላይ ታማኝ የሚባሉ ምንጮች ናቸው። በጋዜጠኞች በኩል ደግሞ እነ ቤን ጃኮብስ
ዳቪድ ኦርነስቲን ትክክለኛ የመጨረሻ የክለቦቹን የመጨረሻ እውነተኛ የሚባሉ ዜናዎችን ይዘው የሚወጡ ባለሙያዎች እንደሆኑ ይታወቃልና ዳቪድ ኦርነስቲን የዘገቡት ዘገባ ነው። ኬነን ይልዲዝ ወደ አርሰናል እድሎች አሉት እየተባለ ይገኛል። ከዛ ውጪ ግን የቪኒ ጁኒየር ጉዳይ በአርሰናል ቤት በጣም በትልቅ ደረጃ እየተነሳ ይገኛል። አሰልጣኝ ሚኬል አርቴታ በደንብ ታርጌት ካደረጋቸው የአርሰናል ቦርድ በደንብ እያሳመነ ያለው ጉዳይ አለና ቪኒ ጁኒየር 1 ዓመት ውል ብቻ ነው የሚቀረውና አንደኛ ቪኒ ጁኒየር የሚመጣ ከሆነ ደሞዙ በጣም ትልቅ ነው። ከ300,000 ፓውንድ በላይ መከፈል ይኖርበታል። እስከ 400,000 ፓውንድም ሊደርስ ይችላል። ትልቅ ተጫዋች ነው። ለባሎንዶር ፖቴንሻል ያለው ተጫዋች ነው። በአርሰናል ቤት የሚመጣ ያንን የባሎንዶር ሽልማትም ሊያገኝ የሚችል አይነት ትልቅ ተጫዋች ነው። ድሪም የሚባል ዝውውር እንደሆነ ለሚኬል አርቴታና ቡድኑን አንድ ደረጃ አይደለም በጣም በትልቅ ደረጃ በሌሎች ክለቦች በላይ ሊያስቀምጠው የሚችል ዝውውር ነውና ፋይናል ፒሱ ነው ይባልለታል። በአርሰናል በኩል በዚህ በግራ መስመር ቦታ ላይ ቪኒ ጁኒየርን ማስፈረም የሚችል ከሆነና ሚኬል አርቴታ ለአርሰናል ቦርድ ማሳመን ፈልጎ ያደረገውና ለአርሰናል ቦርድ የጠየቀው ነገር ቪኒ ጁኒየር ወደ አርሰናል እንዲመጣ አድርጉ ትልቁ ስኬት ሊሆን ይችላል በአርሰናል ቤት እየተባለ ይገኛል። ከአርሰናል ጋር በተያያዘ ትናንትና አንድ ዶክተር ዘፈር ኢቅባል የተባሉ የክለቡ ሜዲካል ሄድ ኦፍ ዶክተሮችን ወይም የሕክምና ክፍል መሪ ወይም ዋና ኃላፊውን ማሰናበቱን ስናነሳ ነበረ። አሁን ደግሞ አንድ ባለሙያ ሊቀጥር ከጫፍ ደርሷል። ስምነት ላይ መድረሱን ዘቴሌግራፍ ወይም ሰምዋልስ አስነብቦናል። የዘቴሌግራፉ ጻፊ ያነሳቸው ጉዳዮች አሉ። የባለሙያ የኦሎምፒክ የአጭር ርቀት ሯጭ የነበረ አርናንዶ አባራንቴስ ይባላልና በተለይ ደግሞ በኖቲንግሃም ፎረስት 3 ዓመት በአስቶን ቪላ ደግሞ በተመሳሳይ ኃላፊነት ለ2 ዓመታት ያገለገለ ነው። ባለፉት 2 ዓመታት ከአስቶን ቪላ ጋር ገና አልተለያየም። በክረምቱ ወይም በዚህ የውድድር ዓመቱ ሲጠናቀቅ ከክለቡ ጋር የሚለያይ ነውና ያለቀ የተጠናቀቀ ጉዳይ እንደሆነ የሚያሳዩ ዘገባዎችን በስፋት ተመልክተናል። ማንቸስተር ዩናይትድ ቤት አንድ ጉዳይ ላንሳ። በፕሪሲዝን የትኞቹን ጨዋታዎች ያደርጋል? ጁላይ 18 ላይ ከሬክሳም ጋር ሄልሲንኪ ላይ ጨዋታውን ያደርጋል። ከዛ በኋላ ሮዘንበርግን ኖርዌይ ላይ የሚገጥምበት ጨዋታ ይጠበቃል። ከአትሌቲኮ ማድሪድ ጋር ስዊድን ስቶክሆልም ላይ ይጫወታል። ከፓሪስ ሰን ጀርመን ጋር ጎተንበርግ ላይ የሚያከናውነው ጨዋታ ይጠበቃል። ሊድስን ይገጥማል። ከዛ በኋላ የመጨረሻው ጨዋታ ደግሞ ከኤስ ሚላን ጋር አከናውኖ የቅድመ ውድድር ዘመን ዝግጅቱ ይጠናቀቃል። ማንቸስተር ሲቲ ቤት አንድ ተጫዋች ሳቪኒዮን ወደ ቶትናም ለመልቀቅ በጣም የተቃረበ ይመስላል። በዛ ምትክ ደግሞ ኤለማን ኔዲያየን የኤቨርተኑን ተጫዋች ሴኔጋላዊውን ዓለም ዋንጫ ላይ የምንመለከተውን የ6 ዓመት ተጫዋች ለማስፈረም ፍላጎት አለው። በፕሪሚየር ሊግ ላይ 32 ጨዋታዎችን አድርጓል። 6 ግቦችን አስቆጥሯል። ከዛ በተጨማሪ 3 አሲስቶችንም አስመዝግቧል። በሂል ዲኪንሰን እስከ 2029 ድረስ የሚያቆይ ውል አለውና ያ በትልቅ ደረጃ እየተነሳ ይገኛል። ከማንቸስተር ሲቲና ከማንቸስተር ዩናይትድ ጋር በተያያዘ ቅድም መግቢያ ላይ ካነሳውላችሁ ጥያቄዎች መካከል አንደኛው የቼልሲውን ማርክ ኩኩሬያን ለማስፈረም ፍላጎቶች እንዳሉ የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ሙንዶ ዲፖርቲቮ ይዞት የወጣው ዘገባ አለ። በእርግጥ ሶስቱ ትልልቆቹ ጂያንት የሚባሉት ትልልቆቹ ፈረሶች የማድሪድ ከተማ ሁለቱ ክለቦች አትሌቲኮ ማድሪድ እና ሪያል ማድሪድ እንዲሁም ደግሞ የካታላኑ ባርሰሎና ተጫዋቹን ይፈልጉታል። ነገር ግን እንደ አጠቃላይ ማርክ ኩኩሬያ በብዙ ክለቦች ይፈልጋል። ማንቸስተር ሲቲ እንደሚታወቀው ፔፕ ጋርዲዮላ ገና ወደ ቼልሲ ከመሄዱ በፊት ለማዛወር ፈልጎ ነበረ። 30 ሚሊዮን ፓውንድ አቀረበ። ከዛ በኋላ ግን እስከ 40 ሚሊዮን ፓውንድ መግፋት ብቻ ነው የፈለገው። ቼልሲ ግን በወቅቱ 62 ሚሊዮን ፓውንድ ከፍሎ ያስፈረመው ተጫዋች እንደነበረ ይታወቃል። 50 ሚሊዮን ፓውንድ አሁን እየተገመተ ይገኛል። ማንቸስተር ዩናይትድ የአሊያንድሮ ባልዴንም ዝውውር ለማጠናቀቅ ፍላጎት አለው። በግራ መስመር ቦታ ላይ የሉክ ሾው የረጅም ጊዜ ተተኪን እየፈለገ ይገኛል። ማንቸስተር ሲቲም በዛ ቦታ ላይ ክፍተቶች እንዳሉበት ይታወቃልና ብዙ ሀሳቦች እየተነሱ ይገኛሉ። ቼልሲ ቤት አንዳንድ ጉዳዮችን እናንሳ። ከቼልሲ ጋር በተያያዘ አነጋጋሪ ጉዳዮችን ሰምተናል። ከነዚህ ዝውውሮች መካከል አንደኛው ጆኮል ማንቸስተር ዩናይትድ ውስጥ ያልተሳካለት ወይም ወደ ባርሰሎና ሄዶ በጣም በጥሩ ቆይታ ያጠናቀቀውን ማርከስ ራሽፈርድን እንዲያስፈርም ፍላጎቴ ነው። ማርከስ ራሽፈርድ ምናልባት ትልቅ ማተር የሚሆነው ትልቅ ችግር የሚሆነው የሱ ደሞዝ ነው እንጂ ቫሉዌሽኑ ወይም ዋጋው በጣም ትልቅ የሚባል አይደለምና ደሞዙን ከቼልሲ ጋር መስማማት የሚችል ከሆነ ቼልሲ ቢያስፈርመው በጣም ጥሩ ዝውውር ለቼልሲም ለተጫዋቹም የበለጠ ጥሩ መልካም ጋብቻ ይሆናል ብሎ ሐሳብ አለው። ጆኮል የቀድሞ ቼልሲ ኮከብ በሊቨርፑልም ተመልክተናል። በእንግሊዝ ብሔራዊ ቡድን
ዓለም ዋንጫ ላይ ከተቆጠሩ ግቦች መካከል ድንቅ የሚባለውን ግብ ማስቆጠሩን እናስታውሳለን እና ጆኮልን በተመለከተ ቸልሲ በእርግጥ ፍሮንት 3 ላይ የሚያስፈልጉ ተጫዋቾች አሉ፣ ሴንተር ባክ ላይ እንዲሁም ደግሞ ግብ ጠባቂ ላይም ደግሞ እነ ሮበርት ሳንቼዝን ሊፎካከር የሚችል ተጫዋች ያስፈልጓል። ማርከስ ራሽፈርድ ደግሞ መምጣት አለበት የሚሉ ዘገባዎች ወጥቷል። ከቻቪ አሎንሶ ጋር በተያያዘ ሬዲሜድ የሆኑ በጣም በትልቅ ደረጃ አሸናፊነታቸውን ያረጋገጡ ተጫዋቾችን ማምጣት እንዳለበት ለቦርዱ አሳምኗል የተባለውና ከቸልሲ ስፖርቲንግ ዳይሬክተሮችና መለሚያዎች ጋርም አንድ ነገር የተግባባበት አለ። ቸልሲ ሴንተር ባክ ያስፈልጓል፣ የማል ስፍራ ተከላካይ የማክሲሚሊያን የማክስ ሎክሯ የክሪስታል ፓላሱ ተከላካይ ጉዳይ በፈረንሳይ ብሔራዊ ቡድን ውስጥ እንመለከተዋለን። የሱ ዝውውር ይነሳል። ከዛ ውጪ ሴንትራል ሚድፊልደር ላይ አንድ ተጫዋች ያስፈልጓል። የግራ መስመር አጥቂ ቦታ ላይም ሌላ ቅድሚያ የሚሰጣቸው ዝውውሮች እንደሆኑ የሚያሳዩ ዘገባዎችን ተመልክተናል። ከአርሰናል ጋር በተያያዘ የኦሎምፒያኮሱን ግብ ጠባቂ በ17 ሚሊዮን ፓውንድ ለማስፈረም እንቅስቃሴ ላይ ይገኛል። ኮንስታንቲኖስ ቲዛሎካስ ይባላል። የኮንስታንቲኖስ የተባለ ግብ ጠባቂ በኦሎምፒያኮስ እየተመለከት ነው እንገኛለን። የኬፓ አሪዛባላጋ ተተኪ ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። 5 ሚሊዮን ፓውንድ የውል ማፍረሻው ነው። ያንን ከፍሎ ኬፓን የሚያስፈርም ካለ ተጫዋቹን በረጅም ጊዜ የአርሰናል እቅድ የኦሎምፒያኮሱን ግብ ጠባቂ ኮንስታንቲኖስን ወደ አርሰናል ለማምጣት አርሰናል እቅድ ላይ እንዳለ የሚያሳዩ ዘገባዎችን በስፋት እየተመለከተን እንገኛለን። ብዙ እየተባለበት ያለ ዝውውር ነው። ሌሎችንም ሀሳቦች እናንሳ። ሪያል ማድሪድ የኤንዞ ፈርናንዴዝን ከቸልሲ ለማስፈረም አሁንም ጥረት እያደረገ ይገኛል። ቸልሲ ከ120 ሚሊዮን ፓውንድ በታች ወይ ፍንክች ያለ ይገኛል። ሪያል ማድሪድ ቤት ሌላኛው ማንቸስተር ዩናይትድ የሚፈለገው ኦሬሊዮ ቹዋሚኒ ያለ በማንቸስተር ዩናይትድ በጥብቅ ይፈለጋልና ጆዜ ሞሪኒዮ ሪያል ማድሪድም አሁንም ቢሆን የ6 ዓመቱ ፈረንሳይ ተጫዋች ከክለቡ እንዲለቁ አይፈልግምና ማንቸስተር ዩናይትድ ምናልባት ሌሎች አማራጮቹ ላይ ትኩረት አድርጎ ሊሰራ የሚችልበት እድል አለ የሚሉ ዘገባዎችን እየተመለከተን እንገኛለን። ትናንትና የናንተ በርከት ያሉ መልእክቶች መተውልናል። እነሱን እናንሳና ሌሎች የመጨረሻ ጥቂት ነጥቦችን እናነሳለን። አቤል የጻፈልን መልእክት አለ። የመጀመሪያ መልእክት ነው። ትናንትና ፈርስት ኮሜንት ላይ ያገኘ ነው። ጁኒየር ክሩፕ የትኛው ቦታ ላይ ይጫወታል ብሎናል። የኮከብ አስቆጣሪነቱ በዓለም ዋንጫ ላይ ሃሪኬን ይወስዳል የሚል ግምቱን አስቀምጦልናል። ከጁኒየር ክሩፒ ጋር በተያዘ የትኛው ቦታ ላይ ይጫወታል ላለው ሐሳብ ጁኒየር ክሩፒ ትክክለኛው ቦታ በትክክል የአጥቂ ስፍራ ቦታ ላይ የሚጫወት ነው። በተደራቢ አጥቂነት ወደ መስመር ሞቶ መጫወት ይችላል። በጣም ቨርሳታይል የሚባል ተጫዋች ነው። አቡሽ ገዛኝ መልካም እድል ለብራዚል ብሎናል። በዓለም ዋንጫ ላይ ዘይኑ ሙሐመድ ስፔን፣ ፈረንሳይ፣ አርጀንቲና፣ ብራዚል የመጨረሻ 4 ውስጥ ይገባሉ። ሰሚፋይናል ላይ ይደርሳሉ። ከዛ ስፔን ከፈረንሳይ ለዋንጫ ይደርሳሉ። ስፔን ደግሞ ዋንጫውን ታሸንፋለች የሚል ዝርዝር ግምቶችን አስቀምጦልናል። ሙልጌታ ሚካኤል ከአልቫሬዝ ጋር በተያዘ ለዩናይትድ የእናቱ ልጅ ለሆነው ለማድሪድ ይመጥናል፣ መፈራረሙ አይቀርም። በአልቫሬዝ ጉዳይ አርሰናልና ባርሰሎና አብቅቶላቸዋል። ሙልጌታ ከደቡብ አፍሪካ የጻፈልን መልእክት ነው። ዶክተር አለማየሁ እንግሊዝ ብታሸንፍ ዋንጫውን ደስ ይለኛል ብለውናል። አንቸሎቲ ምን ይፈጥራል ብዬ እጠብቃለሁ የሚል ሀሳባቸውን አንስተዋል። ጥያቄያቸው ግልጽ አልሆነልንም። ከአንቸሎቲ ጋር በተያዘ በዓለም ዋንጫ ላይ እንግዲህ የብራዚል ስኳድን በደንብ ያሻሽሉታል፣ ጥሩ ብሔራዊ ቡድንን እንመለከታለን ብለን እናስባለን። በቅርብ ዓመታት ከነበረው የብራዚል ብሔራዊ ቡድን ወጣ ያለ ቡድንንም እንመለከታለን። አየነው ሙሉዓለም ሰላም ምርጦች አርሰናል ዝውውሮች ውሳኔ ገና ሳይጀምር አጣብቂኝ ውስጥ እየገባ ነው። በዚህ ሂደት ወደ ፕላን ቢ እና ወደ ፕላን ሲ ሊመለስ ይችላል የሚል ሀሳቡ ልኮልናል። ሰይፈዲን ሰላም ቤስቶች ሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ለተጫዋች 150 ሚሊዮን ፓውንድ ሰርፕራይዝ አለ ያሉት ለአልቫሬዝ ይመስለኛል። የዓለም ዋንጫው ግምት የሚሰጣቸው ሀገራት ፈረንሳይ፣ ስፔን፣ እንግሊዝ፣ ፖርቹጋል፣ አርጀንቲና፣ ኔዘርላንድ ናቸው ብሎናል። አሸብር ከሰሞኑ ከነበሩ ክስተቶች ጋር በተያያዘ መልእክቱን ልኮልናል። ከልብ እናመሰግናለን። አሸናፊ ከደቡብ አፍሪካ የዓለም ዋንጫ ማን ያሸንፋል የሚለው ጥያቄ አሁን መገመት ከባድ ነው። ተጀምሮ ሁሉም ብሔራዊ ቡድኖችን አቋም መለካት ያስፈልጋል። መገመት የሚቻለው ያኔ ነው ብሎናል። ኮከብ አስቆጣሪዎችን ግን ከሊያን ኤምባፔ ያጠናቀቃል። ክርስቲያኖ ሮሜሮን ጎበዝ ተጫዋች ነው፣ ወደ ማንቸስተር ዩናይትድ ሊመጣ ይችላል ብለን ትናንትና ስናነሳ ነበረ። ነገር ግን ክርስቲያን ሮሜሮን በተመለከተ ቀይ ካርዶቹ ከጥቅሙ ጉዳቱን እንዲበልጥ ያደርጉታል ብሎናል። እንዳላይ ከደብረ ዘይት የዘንድሮ የዓለም ዋንጫ ለሲአር7 ቢባል ፖርቹጋል ብታነሳው በጣም ደስ ይለኛል። ኮከብ አስቆጣሪው ሲአር7 ብሩኖ ፈርናንዴዝ ደግሞ በአሲስት አዲስ ታሪክ ያስመዘግባል ባይነኝ በኔየታ። ራሽፈርድ ደግሞ ራሱን አስንቆ ክለቡንም ሊያስንቅ ነው ብሎናል። ነጅብ ሰንገሮ እንዴት ናችሁ ብሎናል። ከናይሮቢ የቸልሲ ደጋፊ ነኝ። ከሊያን ኤምባፔ የዓለም ዋንጫ ኮከብ አስቆጣሪውን ያጠናቅቃሉ ወይም ደግሞ ኡሊያን አልቫሬዝ ብሎናል። ፍቅራብ የጻፈልን
መልእክት አለ። ሃላንድ ኮከብ አስቆጣሪውን ያጠናቅቃል ብሎናል። ዳኛው ደሴ ሴኔጋልን የዓለም ዋንጫ አሸናፊ ትሆናለች ብሎ ግምቱን አስቀምጧል። ታዴማን ሰላም እንዴት ናችሁ? ዋንጫ ፖርቹጋል ነው፣ እድልም ቢሆን ለሮላንዶ ከፍተኛ ነውና ጎልም አሲስም ብሩኖ ያጠናቅቃሉ የሚል ዝርዝር ሐሳቡ ልኮልናል። ሁላችሁንም ከልብ እናመሰግናለን ስለጻፋችሁልን መልእክት ስለሰጣችሁን ጊዜ በሙሉ። ሁሌም የእናንተን ተሳትፎ የእናንተን ሐሳቦች መልእክቶች ከልብ እንፈልጋለን። የእናንተን ተሳትፎ በደንብ የምንፈልጋቸው ጉዳዮች አሉ። ነገም አዳዲስ ጉዳዮችን ይዘን የምንመለስ ነው የሚሆነው። በየክለቦቻችሁ ምን አዳዲስ ጉዳዮች ወጡ፣ ምንስ እየተሰሙ ነው በሚል አዳዲስ መረጃዎችን አስደምጠናችኋል። በደንብ ቆይታችንን እንደወደዳችሁ ተስፋ እናደርጋለን። በአዳዲስ ጉዳዮች ከክለቦቻችሁ ጋር ከብሔራዊ ቡድኖቻችሁ ጋር በተያያዘ አዳዲስ መረጃዎችን ይዘን እንመጣለን። ነገ የዓለም ዋንጫው ይጀምራል። ዓለም ዋንጫውንም የተመለከቱ ጉዳዮችን እናነሳለን። ለዛሬ ግን እዚህ ላይ እናበቃለን። ለሰጣችሁ ጊዜ ከልብ እናመሰግናለን። ጤና ይስጥልን።